አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውዴን ቤተሰቦች እንደምን አላችሁ? እንዲሁም እንደምን ሰነበታችሁ? በክርስቲያን ወገኖቼ እንዴት ናችሁ? ሰላም ብያለሁ። ሰላማችሁ ይስጥረፍ ይበል። ውድ ቤተሰብ እንግዲህ ትንሽ ጠፋ ብዬ ተመልሻለሁ። ቤዛ ክፍል 94 እና 95 እጅግ በጣም ገራሚ የሆነ ድራማ ነው። እንግዲህ ተከታታይ ድራማ እንደመሆኑ መጠን እጅግ ተወዳጅነትን ቢያተርፍም ግን ደግሞ ተከታታይ የሚደረገው አንዳንድ በቪዛ ጉዳይ ያሉ ነገሮች ብዙ ደስ አይሉም። እውነት ለመናገር ሉላ እንግዲህ ውጤት ለማምጣት እንግዲህ ለእህቷን ሀብት ለማስመለስ ሉላ እጅግ በጣም እየጣረች ትገኛለች። ዶክተር ሮቤል ደግሞ አላማው የቤተሰቦቹን ሀብትና ንብረት እንግዲህ የሄደበትን መንገድ ቢያናድረውም እሱን ማስመለስ ነው አላማው። ለዚህም እንግዲህ ዶክተር ሮቤል ዘርፌን ሊገዛት ሁሉን ነገር እንዳሰበ ሲነግራት ቤዛ እጅግ በጣም እንግዲህ ተናዳለች። ግን ደግሞ እንደዚህ አይነት ነገሮች አታድርጊ፣ ጥሩ አይደለም ሲላት ወስጄ ነው ማስቀምጠው። ሳሚ ደግሞ ይህን ያደረገበት ምክንያት አለው ስለወራንበት እንግዲህ ሁሉንም ነገር ለማስመለስ እንጂ ለሌላ አይደለም በማለት ይህማ ትልቅ ያቀዱት እቅድ አለ ዶክተር ሮቤልና ዘርፌ ማለት ነው በማለት ለማንኛውም ቢሆንም ባይሆንም ማስመሰለሽ መቀጠሉ አግባብ እንዳልሆነ እያየሁት ነው በማለት እንግዲህ ሉላ ደግሞ ቢያንስ እንግዲህ አንቺና እኔ የምንመኘውን እናያለን በማለት ስለ ገንዘቡ ስጠይቃት እንግዲህ ከተዘረፈውን ገንዘብ እንደዚህ መቼም መልሰን እዛው አናስቀምጥም፣ ስለዚህ ደግሞ ጥሩ አይደለም በማለት ለማንኛውም ሁሉም ተደምሮ ይሄን አለው 80 ሚሊዮን ደግሞ በማለት ግን የሚገርምሽ ነገር ዘርፌ ላይ ያለው የኛ ገንዘብ ሌላው እኮ የኛ አይደለም ስትላት ሁለታቸው ለማንኛውም ገንዘብ በተጠቃሚ ችግር የለውም በማለት ቢነግሩኝም እኔ ግን አላደርግም ይላል። ሳሚን አታውቂውም እንዴ? ሳሚ እኮ እጅግ በጣም ለሰው ደስታ የሚጨነቅ ምርጥ ሰው ነው። እንግዲህ ብታቢው ደስታዬን ለመመለስ ነው እየተጋ ያለው ስትላት ሳሚ ማለት እንግዲህ ከጠበቅኩት በላይ እንግዲህ ምርጥ ሰው ሆኖ አገኘሁት ማለት ነው ትላለች ሉላዬ። አዎ ብታቂው እጅግ በጣም ምርጥና እንግዲህ የሰው ደስታ የሚያስደስተው እኮ ነው ሳሚ፣ ለራሱ ጥቅም እያለ አይደለም በማለት እንግዲህ ይሄ ሰውዬ ምን እያደረገ ነው በማለት እንግዲህ ሉሲ ደግሞ እያወራች ያለችው ከቤዛ ጋር ነበር። ቅድም እኮ ስደውልለት እንግዲህ ሳሚ ይሄን ነገር ያሳካዋል። ሳሚ ይሄን ነገር ለመስራት እንግዲህ እጅግ በጣም እኛ ሀሳባችን እንግዲህ ያንቺን ባመታሰቡ መታበሱን ነውና ግን ዘርፌ እንግዲህ ወጥመድ እንደሆነ ስራችን ሁሉ ከገባት ግን ምንድነው የምናደርገው በማለት እንግዲህ ሳሚ ይህን ነገር እንግዲህ በሚገርም ሁኔታ ሁሉን ነገር ደብቀዋለች ስትላት፣ አዎ ስለዚህ ፕላኔን ባይሳካም ሁሉም ነገር ግን ጥሩ ነው በማለት እንግዲህ እስኪ እንገራት ፕላን የሚባለው ሊሳካ መሰለኝ በማለት እንግዲህ ይቺ ጭራቅ የመሰላት ሴትዮ እንዴት እንደዚህ ብንላት ምን ትለናለች? ኧረ ይቺ ዘርፌ የምትባል ሴትዮ ምንድን ነው ግን ደግሞ ምክንያት አለኝ ብሏል። ስለዚህ ደግሞ ባይገባኝም እንግዲህ እያለች ለማንኛውም የዛሬውን ከረዳን ለማንኛውም ማይሆን ነገር እያሰብን እንግዲህ ፈጣሪ እርዳን ማለታችን በጣም ይገርማል እያለች እንግዲህ ሉሲ ትላታለች ቤዛ ማለት ነው። ውድ ቤተሰቦቼ በጣም የሚገርመው ነገር እንግዲህ እነሱ ኃይለኛ እቅድ እየሰሩ ያሉት ንብረታቸውን ለማሰራት ነው። ግን የሚሳካልን ይመስልሃል ወይ በማለት ሱራፌልና እንግዲህ ሱራፌልና ሳሚ ይመስልሃል ይሳካሉ በማለት በተደጋጋሚ ጠይቃለች። ለነገሩ ባልና ሚስት እንግዲህ ከእንደዚህ ይቀዳል ይባላል ይላል ሳሚ። ማንኛውም የጀመርከውን ወሬ ቀነስ አድርገው ምን እያሰብክ ነው ግን በማለት የላክልኝ ገንዘብ አሁንም አካውንቴ ላይ እንዳለ ነው። እኔ አይደለሁም ሁሉንም ኑሯቸው ያጣኸው እናንተ ናችሁ። ግን ደግሞ የላክልኝ በሙሉ ሁሉንም ነገር ደግሞ ቤተሰብን ሆን ሲባል እንግዲህ ያገኛችሁትን ሲሳይኛ ነው ስድ እኮ አይደለም። ግን ደግሞ እንግዲህ በጣም በሚገርም ሁኔታ ሳሚ የእነሱን ደስታ ማየት ብቻ ነው። ግን የሚገርምህ ነገር ሱራፌል ምንም አልነካህም ወይ ሲለው፣ አረ መልሼም ዞር ያላየሁት ሲለው እያለ እንግዲህ ሳሚ ይቀልዳል።
እንግዲህ መኝታዬ ላይ ጎዝጉዤ በተኛበት ይመስልሃል እያለ እንግዲህ ህልም ለማየት በጣም ሳሚ ይቀልዳል ማለት ነው። በዛ ላይ ይቅርታ አዲስ ደሃ ስለሆንኩኝ ነው። ስለዚህ እየገባኝ አይደለም። ወደ ድሮ ሀብታምነት ስለምትመለስ ብዙም አትጨናነቅ፣ አይዞህ፣ ለማታው ስኬት ብቻ በደንብ አርገህ ተዘጋጅ ይለዋል ማለት ነው። እንግዲህ ሳሚን ያመጣሁት ሀሳብ እጅግ በጣም ገራሚና ደናቂ ነው። ሀብቱን ለማስመለስ ምንም የሚያግደው የለም እያለ ይገኛል ቤተሰብ። ሱራፌል ግን በጣም በሚገርም ሁኔታ እጅግ ድንቅር ብሎታል። ምክንያቱም ድህነትን ማያቅን በጣም በብዙ ነገሮች የተለየ ነው። ነገሮች በጣም በሚገርም ሁኔታ ስለ ባንክ ቤት ዘርፋ ብቻ ነው የሚወራው። ምንድን ነው በማለት አንቺ ግን እኮ ስራሽን ትተሽ ስልክ ላይ ተጥደሽ አይደል የምትይው ስትላት፣ ለማንኛውም ሁሉንም ወሬ ትተሽ እንግዲህ እንትን በይ ትላታለች። እንግዲህ ቡና ስትላት ምግብ በይ የተሻለ ስትላት፣ አሁን እኛ ራት አላልንም፣ ለማንኛውም ቡና ነው ያልኩ በማለት ቲጂን እንግዲህ ላፍላ በማለት ቲጂ እንግዲህ ሀሳብሽን ይዘሽ ከአጠገቤ ሂጂ ስትላት፣ እንግዲህ ምን አገባሽ እኔ የጠየኩትን መስራት እንጂ ለማንኛውም እስከሚነጋ ነው በማለት እንግዲህ ኦኬ ቡናውን ባመጣ ያዋጣኛል፣ ይችሊ ስራ ለመስራት ሳይሆን እኮ ለወሬ ነው የመጣችው እያለ እንግዲህ ወይዘሮ ዘርፌ አሁን ትናደዳለች በቲጂ ማለት ነው። ቲጂ ሲጀመር ድሮም እየመጣችው ነገር ለማጣራት እንጂ ለስራ እኮ አይደለም። ገራሚ አይደለ ነገሩ። እቺን ቡና ሳይጠጡ አይተኝም እያለች እንግዲህ ሉላዬ እያወራች ባለችበት ይሄ ዶክተር ግን ምን አስቡ ነው የፎንቅቀው ወቅትሽን ቢያጣ አንቺን አገኘ አይደለ ስትላት፣ ግን አንቺ ስለምታውቂያክኒ በተሻለ በጓደኝነት እንግዲህ እንደሚወዳት ካወቂያለሽ አይደል ስትላት፣ እረሱ ፍቅር ይዞታል ስትል፣ ለማንኛውም ከሱም ፍቅር ይዞኝ ነበረ ይሄን ነገር ልንገርሽ ወይም ቡና እንጠጣ ስትል፣ ለማንኛውም ማንኛችን እዛ ላይ እንደምንወድቅ አናውቅም፣ እኛ ሴቶች ከሁሌ መውደቅ ነው በማለት እንግዲህ ቡና ቅጅልኝ ትላለች። ለማንኛውም ለዘርፌም ቅጅላት ለኔም ስትላት፣ ለማንኛውም በሷ ላክሹ ብላ እንዳትጮሁብኝ፣ ለማንኛውም እሷ ጊዜ ስላገኘ እኔን ጊዜ ስለጣለኝ ድንጋይ አይደለሁ፣ ስለዚህ ታዛዥ ነኝ አደርሳለሁ በማለት እንግዲህ ድንጋይ አይደለሽ አንቺም ተሰብራት ይሆናል በማለት እንግዲህ ወይዘሪት ሉላ እንግዲህ ትይይን እንግዲህ በቃላት ከእንትን ካለቻት በኋላ ትናድራለች። ቡናውን ሰው ከነሰለችው ቡናውን አሁንም ወይዘሪት ሉላ ለወይዘሮ አክስተብያዋ ማለት ነው እያደረሰችላት እንግዲህ ድንጋይ ስላለቻት ቲጂ በጣም ተናዳለች። አሮጊት ሳጨሁብኝ ቡና ሁሉ ሰድላት በማለት እንግዲህ ቲጂ ቀርታ ይዛ ለመሄድ ትዘጋጃለች። ሳሚ ያመጣውን ሀሳብ የእንቅልፉን መድኃኒት በቡና አድርገው ሰጥተዋቸዋል። እናም ሰጥሻቸው ወይ እንዴት ነው ስትላት፣ አዎ ሰጥቻቸዋለሁ፣ ሌላውንስ ምን አደረግሽው ሲላት፣ እንግዲህ ጥንቃቄ እንዳትረሺ በማለት እንግዲህ የሚወሰደውን ሌላውንም ነገር ጥሩ አድርጊ በማለት እንግዲህ ወይ ሳሚ ምርጥ ሀሳብና ነው ያመጣባቸው። የእንቅልፉን መድኃኒት ከወሰዱት በኋላ በጣም በሚገርም ሁኔታ እንግዲህ በመዝናናት ሁሉንም ነገር ጨረስኩኝ፣ ግን ደግሞ እኮ እንቅልፌ በጣም መጥቷል በማለት ወይዘሮ ዘርፌ ለመተኛት ታስባለች። ገንዘቤንም በመዝናናት ጨረስኩት እያለች እንግዲህ ትናደዳለች። ለማንኛውም ሉላዬ ምን አይነቷ እንደሆነች ባላውቅም ግን ደግሞ ዋጋሽን ታገኛለች ጠብቂ በማለት እንግዲህ ታስፈራራለች። ሁሉም በያሉበት እንግዲህ ተፈንግለው ማንኮራፋቱን ተያይዘውታል። ቲጂ እና ወይዘሮ ዘርፌ ማለት ነው። በጣም በሚገርም ሁኔታ እንግዲህ የሳሚ ስራ እዚህ ጋር ለይቶለታል። እዚህ ጋር ሉላ ደግሞ እንግዲህ ተሳካልኝ እያለች ትቀጥላለች። ስለዚህ ሰመረ እያለች እኛን እንቅልፍ ነስተሽ እዚህ አንቺ እንደ ድመት እንደዚህ ማንኮራፋት ምንድን ነው እያለች እንግዲህ ለነሳሚና ለነሱራፌል ተደውላለች ማለት ነው። በጣም የሚገርመው ቶሎ ፈጠን በል
ዘርፌ እንቅልፏን ለጥልጣ በስተመጨረሻ ላይ እንቅልፍ እንግዲህ እንትን ስትል ሄሉ አንቺ ነሽ እንዴ ምናምን በማለት አንቺ እኔ እንደዚህ ነኝ ምናምን በማለት እንግዲህ ትናድዳለች ማለት ነው። በዚህም መካከል እንግዲህ ጩኸት ይሰማል። የምን ጩኸት እንደው ባይታወቅም እንግዲህ ሉላ በጣም በድንጋጤ በተዋጠ እያስመሰለች እንግዲህ ምንድን ነው የተፈጠረው ትላለች። ስልኩን አውርታ ሳትጨርስ ምንድን ነው ምን እየተሰራ ነው? አንቺ ራስሽ ቤታዩ የተሻለ ነው በማለት ታስበረግጋታለች። ምን እየተፈጠረ እንዳለ ሊገባኝ አልቻለም ስትላት አላውቅም፣ ድንገት ነው ይሄን ነገር ያገኘሁት በማለት እንግዲህ ደግሞ በዚህ ስልክ ለማንኛውም ባንክ ዘራፊ ነው በማለት ማን እንደሆን ካውቀሽ ነው ስልክ የዘጋሽብኝ፣ ስሜን ሳይሆን ቤትሽ ስላደረግሽው ነገር እናውራ ሲላት በጣም በድንጋጤ እንግዲህ ምንም ያደረኩትና የወሰድኩት ነገር የለም በማለት እንግዲህ ወይዘሮ ዘርፌ ትናደዳለች። ግን ደግሞ እኔ ምን አድርጊያለሁ በማለት እንግዲህ ሳሚ እጅግ በጣም በድንጋጤ ልብስ ተውጣለች። እባክሽ ለሱራፌል ደውይለት በፍጥነት። አረ ቤዛ ምን እየሆነ ነው? አረ ሳሚ ምን እየሆነ ነው? በማለት ትጮኻለች። ቤዛ ደግሞ ብዙም አያጨናንቅም አይዞን እያለች እንግዲህ ወይዘሮ ዘርፌን እንግዲህ ይሄ ሁሉ ቤትሽንም ሆነ እንግዲህ ያለሽን ሁሉን ነገር ያወቅኩት በመኪና ታርጋ ቆጥርሽ ነው። ስለዚህ እንደዚህ በማለት ሲጮሁባት ከቤቴ ብታወጣልኝ በማለት ለማንኛውም ይሄንን እንደዚህ አያድርገሻል፣ ምን አይነቷ ጨካኝ ነሽ በማለት ይጮሁባታል። ግን ደግሞ ለምንና ምን በማድረግ ምኑንም እያልገባኝ ነገር ሌላ ቀን ስለምናወራ ስለ ገንዘቡ አፍጥኒው፣ ስለ ገንዘቡ አውሪ ሲል ያንተ ገንዘብም ሆነ ንብረት ምንም ነገር የለም ይሄ ልታውቅ ይገባል ብትለውም እንግዲህ እሱ ለማንኛውም አሁንም አንቺ ስለሆንሽ ለዚህ ነገር ተጠያቂው ሙሉውን ኃላፊነት ትወስጃለሽ በማለት እያስፈራራታል። እንግዲህ ወይዘሮ ዘርፌ ማለት ተጠብቀው ጥንቅጥ ውስጥ ገብታለች ማለት ነው። ብትጨቃጨቅም ሊሰካላት አልቻለም። የሳሚ እንግዲህ ሀሳብ እጅግ በጣም ጥሩ ነው ብዬ አስባለሁ። እንግዲህ ሉላ ምንም ነገር እንዳልተፈጠረ እዚህ እንትን ትላለች። ለማንኛውም አንቺ ነሽ ያስገባሽው በማለት ግራ አጋባታል። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች እንግዲህ ሰላም ለሀገራችን፣ ሰላም ለቤተሰቦቻችን እያልኩ ሰላማችሁ ብዙ ትረፍ ይበል። በኮሜንት አበረታቱኝ። ሰላም አለይኩም ወራህመቱላህ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ